በእንግሊዝ ፕሪሚየር ሊግ የ2025-2026 የውድድር ዓመት መርሃ ግብር ሊጠናቀቅ 3 ሳምንታት ብቻ ይቀራሉ። በእነዚህ በ3 ሳምንታት ውስጥ የሚደረጉ ጨዋታዎች የዋንጫውን ባለቤት በአውሮፓ ውድድሮች ላይ የሚሳተፉ ክለቦች በፕሪሚየር ሊጉ የሚቆዩና የሚሰናበቱትን የሚለዩ ከባድ የማጣሪያ ጨዋታዎች ናቸው ማለት ይቻላል። ዋንጫውን በተመለከተ እንግዲህ አርሰናል የተሻለ እድል ቢኖረውም የዋንጫው መደረሻ እስካሁን በግልጽ ሳይታወቅ እስከ መጨረሻው ሳምንት እየጠበቅን ያለንበት ሁኔታ ነው ያለው። በፕሪሚየር ሊጉ ካሉት ክለቦች መካከል ማንቸስተር ዩናይትድ የሻምፒዮንስ ሊግ ተሳትፎውን ያረጋገጠ ሲሆን በሌላኛው ጫፍ ደግሞ ወልቨርሃምፕተን ወንደረርስ መውረዱ ታውቋል። ታዲያ በ36ኛው ሳምንት መርሃ ግብር የአውሮፓ ውድድር ተሳትፎንና የደረጃ ሰንጠረዡን የሚወስኑ ብዙ ተጠባቂ ጨዋታዎች አሉ። ከተጠባቂዎቹ ጨዋታዎች መካከል ቅዳሜ አመሻሽ 11 ሰዓት ላይ ማንቸስተር ዩናይትድ ወደ ስታዲየም ኦፍ ላይት በማቅናት ከሰንደርላንድ ጋር የሚያደርገው ጨዋታ ይጠቀሳል። ሰላም አድማጮች፣ በማርከው ፉትቦል ስቱዲዮ ዩቲዩብ ቻናል ላይ ትገኛላችሁ። በ36ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ከሚደረጉት ጨዋታዎች መካከል መርጠን ማንቸስተር ዩናይትድ ከሰንደርላንድ ጋር የሚገናኙበትን ጨዋታ እያነሳን እንገኛለን። በዝግጅታችን ብዙ ጉዳዮች ተካተዋል። ከነዚህ መካከል እንግዲህ የማንቸስተር ዩናይትድ እና የማይክል ካሪክን አብሮ የመቆየት ጉዳይ በተመለከተ ካሪክ በቅድመ ጨዋታ መግለጫው ላይ የተናገረውን ጨምረን እናነሳለን። ጨዋታውን በተመለከተና በጨዋታው ላይ ስለሚጠበቁ ዋና ዋና ጉዳዮችም እንዲሁ እናነሳለን። በተጨማሪም ስለ ብሩኖ ፈርናንዴዝ እና ጨዋታውን የማሸነፍ ግምት ወይም ደግሞ ንጻሬን በተመለከተ የምንላችሁ ይኖረናል። በአስተያየት መስጫው ላይ የጨዋታ ውጤት ግምታችሁን አስቀምጡልን። ቪዲዮውን ላይክ እና ሼር እንዲሁም ደግሞ ቻናሉን ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ተጋብዛችኋል። በመጀመሪያ ማይክል ካሪክ የሰጠውን መግለጫ እናንሳ። እንግዲህ ማይክል ካሪክ በማንቸስተር ዩናይትድ ቋሚ አሰልጣኝ ሆኖ ስለመቀጠሉ፣ ስለ ተጫዋቾች አንድነትና ስለ መልበሻ ክፍሉ ሰላም፣ በቀሪዎቹ ጨዋታዎች ላይ ስለሚኖረው እቅድና ሌሎች ተያያዥ ጉዳዮች በተመለከተ ብዙ ጥያቄዎች ቀርበውለት ምላሽ ሰጥቷል። ካሪክ ከቋሚ አሰልጣኝነቱ ጋር በተያያዘ ለተነሳለት ጥያቄ አጠር ያለ ምላሽ ሰጥቷል። በምላሹም እንግዲህ ግልጽነት አስፈላጊ ነው። አሁን የውድድር ዓመቱ ማለቂያ ላይ ስለሆንን ክለቡንም በጥሩ ደረጃ ላይ ስላስቀመጥን ስለ እኔ የወደፊት ኃላፊነት ለመወሰን ትክክለኛው ጊዜ ነው። ምክንያቱም ስለ ቋሚ አሰልጣኝነት ጉዳይ የምንነጋገረው በውድድር ዓመቱ መጨረሻ ላይ እንደሆነ በመጀመሪያ ተስማምተናል። አሁን ደግሞ ጊዜው ስለደረሰ ውሳኔው በቅርብ የሚታወቅ ይሆናል በማለት አስተያየቱን ሰጥቷል። ከዚህ ጋር ተያይዞ ማይክል ካሪክ ጊዜያዊ የሚለውን ስም ከግምት ውስጥ ሳያስገባ እንደ ቋሚ አሰልጣኝ ሆኖ እንደሚሰራ፣ ውሳኔዎቹን ሁሉ ለአጭር ጊዜ ሳይሆን የቡድኑና የተጫዋቾችን የረጅም ጊዜ እድገት ታሳቢ ያደረጉ እንደሆኑ ተናግሯል። በተጨማሪም የቋሚ አሰልጣኝነት ስራው ቢሰጠው አሁን እየተከተለ ያለውን መንገድ የማይቀይር መሆኑንና ወደፊትም በዚሁ እንደሚቀጥል ገልጿል። ስለተመዘገበው ስኬትና ስለ ቀጣዮቹ ጨዋታዎች ለተነሳለት ጥያቄ የሚከተለውን ምላሽ ሰጥቷል። እንግዲህ ለዚህ ታላቅ ክለብና ደጋፊዎች መጫወት ኩራትና ትልቅ ኃላፊነት ነው። ሻምፒዮንስ ሊግ መግባታችን የመጨረሻው ዓላማችን ሳይሆን አንደኛው እርምጃችን ነው። አሁንም ዓላማችን የተሻለ ውጤት ይዘን ማጠናቀቅና ማደግ ነው የሚል ምላሽ ሰጥቷል። በተጨማሪም ማይክል ካሪክ ስለ ተጫዋቾቹ አንድነት እንዲሁም በመልበሻ ክፍል ውስጥ ስላለው መረጋጋት ሲናገር ተጫዋቾቹ በሚፈለገው ልክ ብዙ የመሰለፍ እድል ባያገኙም በመካከላቸው ያለው አንድነትና መረዳዳት እንዲሁም በልምምድ ቦታ ላይ የሚያሳዩት ትጋት ለስኬታችን ዋና ቁልፍ ነው የሚል ምላሽ ሰጥቷል። በተጨማሪም ማይክል ካሪክ ስለ ቡድኑ የስኳድ ጥራትና ጥልቀት እንዲሁም ደግሞ ስለሚቀጥለው የውድድር ዓመት ዝግጅት በተመለከተ በቀጣይ የውድድር ዓመት ጨዋታዎች ስለሚበዙ ወጣትና ልምድ ያላቸውን ተጫዋቾች በማካተት ቡድናችንን ዝግጁ እናደርጋለን የሚል ምላሽ ሰጥቷል። ሌላው በቀሪዎቹ ጨዋታዎች ላይ ስለሚጠበቀው የተጫዋቾች ምርጫና የአሰላለፍ ለውጥ በተመለከተ በግልጽ ባይናገርም ሁሉም ተጫዋቾች የመጫወታ ጊዜ ማግኘት እንዳለባቸው ለመጥቀስ ሞክሯል። ማይክል ካሪክ በጥር ወር የዩናይትድን አሰልጣኝነት ስራ ከተረከበ በኋላ ባደረጋቸው 14 ጨዋታዎች ላይ በቋሚነት የተሰለፉት ተጫዋቾች 17 ብቻ ናቸው። ማኑኤል ኡጋርቴ ለምሳሌ አንድ ጊዜ ብቻ ነው የተሰለፈው። እንዲሁም ኑሰር ማዝራዊ ደግሞ 2 ጊዜ ብቻ ነው በቋሚነት መሰለፍ የቻለው። እንደ ሜሰን ማውንትና ጆሹዋ ዚርክዚ አይነት ተጫዋቾች ደግሞ በካሪክ ስር እስካሁን አንድም ጊዜ በቋሚነት አልተሰለፉም። ስለዚህ ማንቸስተር ዩናይትድ የሻምፒዮንስ ሊግ ተሳትፎውን ቀድሞ በማረጋገጡ ማይክል ካሪክ በቀሪዎቹ ጨዋታዎች ላይ ያሰላለፍ ለውጦችን ሊያደርግ ይችላል ተብሎ ይጠበቃል። ወደ ጨዋታው እንመለስና ከጨዋታው ጋር ተያይዞ ስለሚኖሩ ወይም ደግሞ ስለሚጠበቁ ዋና ዋና ጉዳዮች እንመልከት። እንግዲህ
ከ7 ወራት በፊት ሴን ሎመንስ ለመጀመሪያ ጊዜ በተሰለፈበት እንዲሁም የመጀመሪያውን ክሊንሺት ባስመዘገበበት በተጨማሪም ቤንጃሚን ሸሽኮ በማንቸስተር ዩናይትድ መለያ ሁለተኛ ጎሉን ባስቆጠረበት ጨዋታ ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ሰንደርላንድን 2-0 ማሸነፉ ይታወሳል። ስለዚህ ማንቸስተር ዩናይትድ በዛሬው ጨዋታ ሰንደርላንድን ማሸነፍ ከቻለ ለ9ኛ የውድድር ዓመት የደርሶ መልስ ድል ወይም ደግሞ ሊግ ደብል ማስመዝገብ ይችላል። እንደምናስታውሰው ማንቸስተር ዩናይትድ ባለፈው ሳምንት በኮቢ ሜይኖ አስደናቂ ጎል ሊቨርፑልን 3-2 በማሸነፍ ወደ ሻምፒዮንስ ሊግ መመለሱን አረጋግጧል። ስለዚህ በስቴዲየም ኦፍ ላይት በሚደረገው የዛሬው ጨዋታ ማንቸስተር ዩናይትድ ሰንደርላንድን አሸንፎ ሊቨርፑል ደግሞ በቼልሲ ከተሸነፈ የካሪክ ቡድን ገና 2 ጨዋታ እየቀረው የሶስተኝነት ደረጃውን ያረጋግጣል። ቀደም ብለን የካሪክ መግለጫ ስንመለከት እንዳነሳ ነው ማንቸስተር ዩናይትድ በቀጣይ የውድድር ዓመት የሻምፒዮንስ ሊግ ተሳትፎውን ያረጋገጠ ቢሆንም የማንቸስተር ዩናይትድ እና የማይክል ካሪክ የወደፊት እጣ ፈንታ ገና አልተወሰነም። ስለዚህ ማይክል ካሪክ በቀሪዎች ጨዋታዎች ላይ የሚያስመዘግባቸው ነጥቦችና የሚያሳየው ፐርፎርማንስ እንዲሁም የሚኖረው ታክቲካዊ ብስለት በማንቸስተር ዩናይትድ አሰልጣኝነት መቆየቱን የሚያጠናክር ይሆናል። እንግዲህ ማይክል ካሪክ በጥር ወር አጋማሽ ስራ ከጀመረ ወደዚህ ማንቸስተር ዩናይትድ 32 ነጥቦችን የሰበሰበ ሲሆን ይህም ከማንኛውም የፕሪሚየር ሊግ ቡድን በላይ ያደርገዋል። በማይክል ካሪክ ስር በ14 ጨዋታዎች የተመዘገበው ድል ሩበን አሞሪም በመጀመሪያዎቹ 20 ጨዋታዎች ላይ ካስመዘገበው ይበልጣል። ካሪክ ከ14 ጨዋታዎች 10ሩን በማሸነፍ ሲችል ሩበን አሞሪም ደግሞ ከ20 ጨዋታዎች 8ቱን ብቻ ነው ማሸነፍ የቻለው። ምናልባት ሳምፕል ሳይዙ ትንሽ ቢሆንም ከሰር አሌክስ ፈርጉሰን መልቀቅ በኋላ ከፍተኛ የማሸነፍ ንጻሬ ወይም ደግሞ ሃይስት ዊኒንግ ሬት ያለው የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ነው። ስለዚህ ማይክል ካሪክ የቋሚ አሰልጣኝነት ስራውን ለማግኘት በየጨዋታው ማሸነፍና ነጥብ ማግኘት ይጠበቅበታል ማለት ነው። በእርግጥ እንግዲህ ካሪክም ሆነ የማንቸስተር ዩናይትድ ሰዎች በቋሚ አሰልጣኝነቱ ላይ የሰጡት ግልጽ የሆነ መረጃ ባይገኝም አብዛኞቹ የማንቸስተር ዩናይትድ ተጫዋቾችና አንዳንድ የዩናይትድ ሌጀንዶች ማይክል ካሪክ በቋሚ አሰልጣኝነት እንዲቀጥል ይፈልጋሉ። በዚህ መሰረት እንግዲህ የማንቸስተር ዩናይትድ ኃላፊዎች ውሳኔውን እስከ ወሩ መጨረሻ ወይም ደግሞ የውድድር ዓመቱ ማጠናቀቂያ ላይ ውሳኔያቸውን ያሳውቃሉ ተብሎ ይጠበቃል። የሁለቱን ቡድኖች ወቅታዊ አቋምና የተጫዋቾችን አቫይላቢሊቲ በተመለከተ የተወሰኑ ነጥቦችን ወደምናነሳበት ርዕሰ ጉዳያችን ተሸጋግረናል። ሰንደርላንድ ዘንድሮ ወደ ፕሪሚየር ሊጉ ካደጉ ክለቦች መካከል አጀማመሩ ጥሩ ቢሆንም ከፈረንጆቹ አዲስ ዓመት በኋላ ብዙ ነጥቦችን ስለጣለ በአውሮፓ ውድድሮች ለመሳተፍ ያለው ተስፋ ደብዝዟል ማለት ይቻላል። በእርግጥ የመጀመሪያው ዓላማው በፕሪሚየር ሊጉ መቆየት ስለሆነ አሁን ላይ ከወራጅ ቀጠናው በ11 ነጥብ ከፍ ብሎ 12ኛ ደረጃ ላይ መቀመጥ ችሏል። በቅርብ ያደረጋቸውን ጨዋታዎች ስንመለከት ካለፉት 6 ጨዋታዎች 2ቱን አሸንፎ አንድ ጊዜ አቻ በመውጣት በ3ቱ ተሸንፏል። ቶተንሃምን ካሸነፈ በኋላ ባደረጋቸው 3 ጨዋታዎች አንዱንም ማሸነፍ አልቻለም። ባለፈው ሳምንት ከወልቭስ ጋር 1-1 በተለያየበት ጨዋታ ተከላካዩ ዳንኤል ባላርድ በቀይ ካርድ በመውጣቱ ምክንያት በዛሬው ጨዋታ ላይ አይሰለፍም። ሌላው ካፕቴኑ ግራኒት ዣካ ነው። እንግዲህ ዣካ ከሳጥን ውጭ በሚያደርጋቸው ሙከራዎች ጎል በማስቆጠር ማንቸስተር ዩናይትድ ላይ ጥሩ ሪከርድ ያለው ተጫዋች ነው። በዛሬው ጨዋታም እንግዲህ ከቅጣት መልስ የመሃል ሜዳውን ይመራል ተብሎ ይጠበቃል። በማንቸስተር ዩናይትድ በኩል ያለውን ሞመንተም ስንመለከት እንግዲህ ካለፉት 6 ጨዋታዎች 4ቱን አሸንፎ በአንዱ አቻ ሲለያይ በአንዱ ደግሞ ሽንፈት ገጥሞታል። በሁለቱ ቡድኖች መካከል ያለውን የእርስ በርስ ግንኙነት ወይም ደግሞ ሄድ ቱ ሄድ ሪከርድ ስንመለከት ማንቸስተር ዩናይትድ ወደ ሰንደርላንድ ሜዳ ከተጓዘባቸው 15 ጨዋታዎች ውስጥ 10ሩን አሸንፎ በ4ቱ አቻ ተለያይቶ በአንዱ ብቻ ነው የተሸነፈው። ሌላው ማንቸስተር ዩናይትድ ከሰንደርላንድ ጋር ባደረጋቸው 33 ጨዋታዎች 24 ጊዜ ማሸነፍ ችሏል። ይህም ሰንደርላንድ በማንቸስተር ዩናይትድ የደረሰበት ሽንፈት በሁሉም የፕሪሚየር ሊግ ክለቦች ከደረሰበት ሽንፈት በላይ ነው። በዚህ መሰረት እንግዲህ ማንቸስተር ዩናይትድ ተከታታይ 4ኛ ድሉን ለማስመዝገብ እንዲሁም በስታዲየም ኦፍ ላይት ያለውን የበላይነት ለማስቀጠል ይህን ጨዋታ ለማሸነፍ ወደ ሜዳ ይገባል ተብሎ ይጠበቃል። በማንቸስተር ዩናይትድ በኩል የሚኖረውን አሰላለፍ ስንመለከት መጠነኛ ለውጥ ሊኖር ይችላል ብዬ ገምታለሁ። ሊሳንድሮ ማርቲኔዝ ከ3 ጨዋታ ቅጣት መልስ በዛሬው ጨዋታ ወደ መጀመሪያ አሰላለፍ ይመጣል ተብሎ ይጠበቃል። ሌላኛው ቤንጃሚን ሸሽኮ ነው። እንግዲህ ቤንጃሚን ሸሽኮ መጠነኛ የጉዳት ስጋት ስላለበት በዛሬው ጨዋታ ከስብስቡ ውጭ ሊሆን ይችላል። ሌላው መረጃው እውነት ስለመሆኑ ጥርጣሬ ቢኖርም ማቲያስ ኩኛ በቀሪዎቹ ጨዋታዎች ላይ የእረፍት ጊዜ ሊሰጠው እንደሚችል ከሰሞኑ የወጡ መረጃዎች ጠቁመዋል። በዚህም መሰረት እንግዲህ ሴን ሎመንስ፣ ዲያጎ ዳሎት፣ ሃሪ ማጓየር፣ ሊሳንድሮ ማርቲኔዝ፣ ሉክ ሾው፣ ካርሎስ ካዘሚሮ፣ ኮቢ ሜይኖ፣ አማድ ዲያሎ፣ ብሩኖ ፈርናንዴዝ፣ ፓትሪክ ዶርጉና ብሪያን እምብሞ የመጀመሪያ አሰላለፍ ውስጥ ይካተታሉ ብዬ አስባለሁ።
የብሩኖ ፈርናንዴዝን ጉዳይ እናንሳ። እንግዲህ ብሩኖ ፈርናንዴዝ የፕሪሚየር ሊጉን የአሲስት ሪከርድ ለመስበር ጫፍ ላይ ይገኛል። በዚህ ጨዋታ ላይ አሲስት የሚያደርግ ከሆነ ብሩኖ ስሙን በታሪካዊ መዝገብ ላይ በማስቀመጥ ምርጡ የውድድር ዓመት ይሆንለታል። በተጨማሪም ብሩኖ ሌላ የአሲስት ሪከርድ ሊሰብር ይችላል። እንደሚታወቀው በዚህ ዓመት ካደረጋቸው 19 አሲስቶች 10ሩ ከቆሙ ኳሶች የተገኙ ናቸው። ታዲያ ከቆሙ ኳሶች ብዙ አሲስት ያስመዘገበው ተጫዋች የሊቨርፑል ስቴቨን ጀራርድ ሲሆን ከፍተኛ ሪከርዱን የተመዘገበው 11 አሲስት ነው። ታዲያ ብሩኖ ፈርናንዴዝ በቀሪዎች ጨዋታዎች ወይም ደግሞ በዛሬው ጨዋታ ከቆሙ ኳሶች አሲስት የሚያደርግ ከሆነ ይህንን ሪከርድ ሊጋራ ወይም ሊሰብር ይችላል። በመጨረሻም ግምታዊ የጨዋታ ውጤትን እንመልከት። እንግዲህ ሰንደርላንድ ባለፉት ሳምንታት በሜዳው ካደረጋቸው 5 ጨዋታዎች በ4ቱ ተሸንፏል። በተጨማሪም ቶፕ 4 ውስጥ ያሉ ቡድኖችን በገጠመባቸው 28 ጨዋታዎች አንዱንም ማሸነፍ አልቻለም። በ9 ጨዋታዎች አቻ ሲለያይ በ19 ጨዋታዎች ላይ ሽንፈት ገጥሞታል። እንግዲህ ሰንደርላንድ በሜዳው ጠንካራ ፉክክር ያደርጋል ተብሎ ቢጠበቅም በማይክል ካሪክ ስር ድንቅ ብቃቱን እያሳየ የሚገኘው ማንቸስተር ዩናይትድ ጨዋታውን በጠባብ የጎል ልዩነት ያሸንፋል ተብሎ ይጠበቃል። ቀደም ብዬ እንዳነሳሁት በዛሬው ጨዋታ ማንቸስተር ዩናይትድ ሰንደርላንድን ማሸነፍ ከቻለ ለ9ኛ የውድድር ዓመት የደርሶ መልስ ድል ወይም ደግሞ ሊግ ደብል ማስመዝገብ ይችላል። ቪዲዮውን ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ እያደረጋችሁ በአስተያየት መስጫው ላይ የጨዋታ ውጤት ግምታችሁን አስቀምጡልኝ።